diplomatic sense, China has been very strong of late, having received a whole bunch of heads of state and leaders. Chinese President Xi Jinping issued tough warnings Thursday about avoiding potential clashes between his country and the United States. ፕሬዝዳንት ዶናልድ ትራምፕ በቻይና ኦፊሴላዊ ጉብኝት አድርገው በተመለሱ በቀናት ልዩነት በትናንትናው ዕለት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ቤጂንግ አምርተዋል። ሞቅ ያለ አቀባበልም ተደርጎላቸዋል። በርካቶች የትራምፕንና የፑቲንን የቻይና አቀባበል እያነጻጸሩት ይገኛሉ። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ረቡዕ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ፕሬዝዳንት ዶናልድ ትራምፕ በቻይና ኦፊሴላዊ ጉብኝት አድርገው በተመለሱ በቀናት ልዩነት በትላንትናው ዕለት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ቤጂንግ አምርተዋል። ሞቅ ያለ አቀባበልም ተደርጎላቸዋል። በርካቶች የትራምፕንና የፑቲንን የቻይና አቀባበል እያነጻጸሩት ይገኛሉ። ጥንቅራችን ይህንኑ የሁለቱን መሪዎች ተከታታይነት ያለው የቻይና ጉብኝት ተመልክቶታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር አዲስ ክስ ሰንዝሯል። የኢሳያስ አስተዳደር የኢትዮጵያ ገዢ ፓርቲ በኤርትራ ሉዓላዊነታችን ላይ ዘመቻ ከፍቷል ሲል በከባድ ቃላት ወንጅሏል። ኤርትራ በሰነዘረችው ብርቱ ውንጀላ በኤርትራ የባህር ዳርቻ ግጭት ለመጫርና አሰብ ወደብን ለመቆጣጠር እንቅስቃሴ መኖሩን በመግለጽ ከሳለች። ይዘነዋል። የሁለቱ ክልል አመራሮች በድንበር ጉዳይ ላይ ስብሰባ እያደረጉ ባሉበት ከባድ ውጊያ ተከፍቷል። ድንገት በተቀሰቀሰ ከባድ የተኩስ ልውውጥ የንጹሃን ዜጎች ሕይወት ማለፉ ተሰምቷል። መረጃውን እናደርሳለን። በኦሮሚያ ክልል በሰሜን ሸዋ ዞን ሌላ እገታ በህዝብ ማመላለሻ ትራንስፖርት ላይ ተፈጸመ። ከአዲስ አበባ ከተማ ወደ ደብረ ማርቆስ በሚወስደው መንገድ ላይ በትላንትናው ዕለት የህዝብ ማመላለሻ አውቶቡስ በታጣቂዎች ጥቃት ደርሶበት በተሳፋሪዎች ላይ ደግሞ እገታ መፈጸሙ ተነገረ። በስፍራው ከነበሩ እማኞች የተሰማ የአይን ምስክርነት አለ። መረጃውን ይዘናል። የአውሮፓ ህብረት ከ2013 እስከ 2015 ዓ.ም በሰሜን ኢትዮጵያ የተካሄደው ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ሁሉም ወገኖች እንዲያከብሩና ወደ ዳግም ጦርነት ሊያመራ ከሚችል ማናቸውም ድርጊት እንዲቆጠቡ በድጋሚ ማሳሰቡን ዶቼ ቬለ ዘገባ አመለከተ። አርሰናል ከ22 ዓመታት በኋላ የሊጉን ዋንጫ መብላቱን ማረጋገጡን ተከትሎ በኢትዮጵያ በአዲስ አበባና የክልል ከተሞች ሌሊቱን ደጋፊዎች በደስታና ጭፈራ ሲፈነድቁ ታይተዋል። እንደ ጌታቸው ረዳ ያሉት ባለስልጣናትም የእንኳን ደስ አላችሁ መልእክት አውጥተዋል። ክስተቱን የተመለከተ አጭር ዘገባ ይዘናል። ላለፉት 2 ዓመታት ወደ አውሮፓ ለመጓዝ ለሚፈልጉ ኢትዮጵያውያን ዜጎች ትልቅ ፈተናና መጓተት ፈጥሮ የነበረው ጥብቅ የቪዛ ማዕቀብ ሙሉ በሙሉ መነሳቱን የአውሮፓ ህብረት ምክር ቤት በይፋ አስታውቋል። መረጃው ዝርዝር አለው። ግዙፉ የኳታር ኩባንያ በአዲሱ የኢትዮጵያ ቢሾፍቱ ኤርፖርት ግንባታ ላይ ለመሳተፍ ፍላጎት ማሳየቱን በገለጸበት ሁኔታ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ ወደ ኳታር አምርተዋል። ኩባንያው በሀብት የናጠጠና ባለሀብቶቹም በፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ላይ በክብር ተጠርተው የተገኙ ናቸው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉልን። በኤርትራ የባህር ዳርቻ ሊወጉን ነው ኢሳያስ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር አዲስ ክስ ሰንዝሯል። የኢሳያስ አስተዳደር የኢትዮጵያ ገዢ ፓርቲ በኤርትራ ሉዓላዊነታችን ላይ ዘመቻ ከፍቷል ሲል በከባድ ቃላት ወንጅሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት ይፋዊ መግለጫ የኢትዮጵያ ገዢ ፓርቲ በኤርትራ ሉዓላዊነት ላይ ጠላትነት ዘመቻ ከፍቷል ሲሉ በከባድ ቃላት ወንጅለዋል። የአገሪቱ የውጭ ጉዳይ ሚኒስቴር ያወጣውን ሰነድ ዋቢ በማድረግ ሚኒስትሩ እንደገለጹት
ባለፉት 3 ዓመታት የኢትዮጵያ መንግስት የሀገር ውስጥ መዋቅራዊ ውድቀቶችንና ቀውሶችን ወደ ውጭ ለማሳበብ ጠበኛ የውጭ ፖሊሲን እየተከተለ ይገኛል። ይህ መግለጫ በተለይም የኢትዮጵያ ከፍተኛ ባለስልጣናት የኤርትራን ታሪካዊና ህጋዊ ነጻነት መሰረት በተደጋጋሚ ጥያቄ ውስጥ መክተታቸውንና የታሪክ ክለሳ ለማድረግ መሞከራቸውን እንደ ፖለቲካዊ ስድብ ድርጊት በመቁጠር በከፍተኛ ሁኔታ ያወግዛል። መግለጫው የኢትዮጵያ መንግስት የንግድና የወደብ ፍላጎቶችን ከግዛት ሉዓላዊነት ጋር በማቀላቀል ቀጠና ያለመረጋጋትን እየፈጠረ ይገኛል ሲልም የከሰሰ ነው። ይፋዊ የኤርትራ ማዕከላዊ ዜና ድረገጽ ሻቢት ባወጣው አዲስ መግለጫ የኢትዮጵያ ወገኖች በድንበር አካባቢ የሚኖረውን የአፋር ህዝብ በማነሳሳትና በማንነት ፖለቲካ በመጠቀም በኤርትራ የቀይ ባህር ጠረፍ ላይ ግጭት ለመጫርና አሰብ ወደብን ለመቆጣጠር አልመዋል ሲልም ይከሳል። በተጨማሪም የኢትዮጵያ አስተዳደር በሱዳንና በሶማሌ ውስጥ አለመረጋጋትን ለሚፈጥሩ ተኪ ኃይሎች ድጋፍ በመስጠት የአፍሪካ ህብረትን የድንበር መርሆች እየጣሰ ነው በማለት አስመራ ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ግፊት እንዲያደርግ ጠይቃለች። በሌላ በኩል የአስመራን መሰል ከባድ ወቀሳዎች ጋር በተያያዘ ከኢትዮጵያ ወገን ሲሰጡ የቆዩ ምላሾች የጉዳዩን ሁለገብ ገጽታ ያሳያሉ። የኢትዮጵያ መንግስት ባለስልጣናት ቀደም ሲል ባደረጓቸው ንግግሮች የኢትዮጵያ የወደብና የባህር በር ፍላጎት የ130 ሚሊዮን ህዝብን የህልውናና ኢኮኖሚ ጥያቄ ለመመለስ እንጂ በሌሎች ሀገራት ሉዓላዊነት ላይ የሚቃጣ ወረራ አለመሆኑን ሲገልጹ ቆይተዋል። ታዛቢዎቹ እንደሚሉት በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ እየሻከረ የመጣው በሶማሊያና በሱዳን ጉዳዮች ላይ በፈጠሩት የጂኦፖለቲካ ፉክክር ጭምር በመሆኑ በቀጠናው ዘላቂ ሰላም ለማስፈን ሁለቱም ወገኖች ከከረሩ መግለጫዎች ወጥተው በዲፕሎማሲያዊ ውይይትና በዓለም አቀፍ ህግጋት ላይ መሰረት ያደረገ ድርድር ማድረግ እንደሚገባቸው ይመክራሉ። በቀጣይ ርዕስ ፑቲን ከትራምፕ መልስ ቻይና ገቡ። ፕሬዚዳንት ዶናልድ ትራምፕ በቻይና ኦፊሴላዊ ጉብኝት አድርገው በተመለሱ በቀናት ልዩነት በትናንትናው ዕለት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ወደ ቻይና ቤጂንግ አምርተዋል። በርካታ ዘገባዎችና ተንታኞች የፑቲንን ወደ ቻይና ማምራት ቀደም ብለው ከቀናት በፊት ቻይና ከነበሩት ፕሬዚዳንት ዶናልድ ትራምፕ ጉብኝት ጋር እያስተሳሰሩት ይገኛሉ። ሌሎች ደግሞ የሁለቱ ሀያል ሀገራት መሪዎች የቻይና ተከታታይነት ያለው ጉብኝት የቻይናን ወደ ሀያልነት ማማ መውጣት ማሳያ ነውም እንዲሉ እያደረጋቸው ነው። ከዩክሬን ጦርነት ጋር በተያያዘ በአሜሪካ መራሹ ዘርፈ ብዙ ማዕቀብ ውስጥ የምትገኘው ሩሲያ ከፍተኛ የኤነርጂ ጥማት ወዳለባት ቻይና የነዳጅና ጋዝ ምርትን በስፋት የምትልክ ሲሆን ለቻይና የምታቀርበውን በዓለም የነዳጅ ዋጋ ሳይሆን በርካሽ ነው። ይህም ቻይናን ርካሽ ኢነርጂ እንድታገኝ እንደዚሁም ሩሲያን ደግሞ በጦርነትና ተደራራቢ ማዕቀቦች ውስጥ ኢኮኖሚያን ከመፈራረስ እንድታድን አድርጓታል። ቻይና ለሁለቱም መሪዎች ያደረገችው አቀባበል በተንታኞችና ዘገባዎች በንጽጽር እየታየ ሲሆን አቀባበሉ ተመሳሳይነት ያለውም ነው ተብሏል። የቻይናው ፕሬዚዳንት ጂ ጂንፒንግ ሁለቱም መሪዎች ኤርፖርት በመሄድ አልተቀበሉም። ፕሬዚዳንት ዶናልድ ትራምፕን ከኤርፖርት የተቀበሏቸው የቻይናው ምክትል ፕሬዚዳንት ሲሆኑ ፑቲንን የተቀበሉት ደግሞ የውጭ ጉዳይ ሚኒስትሩ ናቸው። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ድምፅን በድምፅ የመሻር ስልጣኑ ካላቸው 5 ሀገራት መካከል ቻይናና ሩሲያ የሚጠቀሱ ሲሆን በበርካታ ጉዳዮችም አሜሪካንና አጋሮቿን ተቃውሞ ድምፅ በመስጠትም ይታወቃሉ። ቻይናና ሩሲያ በመከላከያ ኢንዱስትሪ ዘርፍ ያላቸው ግንኙነትም ላቅ ያለ ነው። በብሪክስ በኩልም የተቋሙ መስራች ሀገራትም ናቸው። ሀገራቱ ከፍ ያለ እርስ በርስ መደጋገፍን የሚያደርጉ ሲሆን ሩሲያ የቆዳ ስፋቷን ያህልና ካላት እምቅ ያለማ ሀብት አንጻር ብዙም በእድገቱ ጎዳና የገፋች ሀገር ሆና አልተገኘችም። የኢኮኖሚ መሰረቷን ልክ እንደ አረብ ሀገራት በነዳጅ ኤክስፖርት ላይ እያንጠለጠለች ትገኛለች። በአንጻሩ ቻይና ከዓመታት በፊት ጃፓንን በመገልበጥ በዓለማችን ከአሜሪካ ቀጥሎ ሁለተኛውን ኢኮኖሚ ገንብታለች። ከዚህ ባለፈም ብዙም ሩቅ በማይባል ጊዜ ውስጥም በዓለማችን ያለውን የአንደኝነት ኢኮኖሚ ከአሜሪካ ትረከባለች የሚሉ ትንታኔዎችና ትንበያዎችም አሉ። የቻይናን ሩሲያን ጥብቅ የኢኮኖሚና ወታደራዊ ትስስርን አሜሪካ የምትፈልገው ግንኙነት አይደለም። በቀጣይ መረጃ ድንገተኛው የተኩስ ሩምታ በኦሮሚያና በሲዳማ ክልሎች አዋሳኝ አካባቢዎች ትላንት ከሰዓት በኋላ ጀምሮ ባልበረደ የተኩስ ልውውጥ የንጹሃን ዜጎች ሕይወት ማለፉን የአካባቢው ነዋሪዎች ገልጸዋል። ግጭቱ የተቀሰቀሰው በኦሮሚያ ክልል ምስራቅ ጉጂ ዞን ሀረምፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ በሆነው የጉባ ሄማ የተሰኘ ስፍራ ነው። ይህ አካባቢ ሁለቱም ወገኖች ለዘመናት በጋራና በሰላም ሲኖሩበት የነበረ ስፍራ ቢሆንም ትላንት ከቀኑ 9 ሰዓት ገደማ የሁለቱ ክልል አጎራባች አመራሮች ስብሰባ በማድረግ ላይ ያሉ በገበያ ስፍራው ላይ በተሰነዘረ ድንገተኛ ጥቃት የተነሳ ግጭቱ ሊቀሰቀስ ችሏል። ጥቃቱ በገበያ ላይ በነበረው ሕዝብ ላይ መፈጸሙን ተከትሎ ሁለቱም ወገኖች በኩል የሰው ሕይወት መጥፋቱንና በርካታ ዜጎች ቀያቸውን ጥለው እየሸሹ መሆኑ ተመልክቷል። የጉዳቱን መጠን በተመለከተ ለሀገር ውስጥ የዜና ምንጭ ለሆነው ቲክቫ ኢትዮጵያ ቃላቸውን የሰጡ 3 የአካባቢው ነዋሪዎች እንደተናገሩት በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ሰዎች ሕይወታቸው አልፏል።
ከተኩስ ልውውጡ የተረፉና የቆሰሉ በርካታ ሰዎች ወደ ጭሮ የመጀመሪያ ደረጃ ሆስፒታልና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ እንደሚገኙ ነዋሪዎቹ አክለው ገልጸዋል። ይህን ተከትሎ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ሃይሶ በሰጡት ቃል በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው እንደሚገኝ ቢያረጋግጡም የወደመውን ንብረት እንዲሁም የሟቾችንና የቁስለኞችን ትክክለኛ ቁጥር ከመግለጽ ተቆጥበዋል። ይህንን አሳሳቢ የወሰን ግጭት በተመለከተ የኦሮሚያ ክልል የምዕራብ ጉጂ ዞን አመራሮችን ለማነጋገር ተደጋጋሚ ጥረቶች ቢደረጉም ለጊዜው አልተሳካም። ይሁን እንጂ የክልሉ የጸጥታ አካላት መሰል የድንበር ውጥረቶችን በውይይትና በህጋዊ መንገድ ለመፍታት ቀደም ሲል ፍላጎት ማሳየታቸው ተዘግቧል። ወደ ቀጣይ መረጃ አለፍን። ደብረ ማርቆስ መንገድ የተፈጸመው እገታ። በኦሮሚያ ክልል በሰሜን ሸዋ ዞን ሌላ እገታ በህዝብ ማመላለሻ ትራንስፖርት ላይ ተፈጸመ። ከአዲስ አበባ ከተማ ወደ ደብረ ማርቆስ በሚወስደው መንገድ ላይ በትላንትናው ዕለት የህዝብ ማመላለሻ አውቶቡስ በታጣቂዎች ጥቃት ደርሶበት በተሳፋሪዎች ላይ ደግሞ እገታ መፈጸሙ ተነገረ። ኤፍኤም የተሰኘ የህዝብ ማመላለሻ አውቶቡስ ተሳፋሪዎች ላይ እገታ የተፈጸመው በሰሜን ሸዋ ዞን ገብረ ጉራቻና ፍቼ መካከል በሚገኘው አሊዶሮ በሚሰኝ አካባቢ መሆኑ ታውቋል። አሊዶሮ ከአዲስ አበባ 140 ኪሎ ሜትር ርቀት ላይ የምትገኝ ናት። ስፍራው ከዚህ ቀደምም የኦሮሞ ነጻነት ሰራዊት ወይም በመንግስት አጠራር ኦነግ ሸኔ አባላት የሚንቀሳቀሱበትና ለገንዘብ ማግኛ ሲባል በተደጋጋሚ እገታዎች የሚፈጸሙበት ነው። ታጣቂዎች አውቶቡስን ካስቆሙት በኋላ ተሳፋሪዎቹን ይዘው ወዳልታወቀ ቦታ እንደወሰዷቸው የአይን ምስክሮች መግለጻቸውን የቲክቫ ዘገባ አመልክቷል። ከእገታው አካባቢ በቅርብ ርቀት ላይ በሌላ ተሽከርካሪ ውስጥ የነበሩ አንድ የአይን እማኝ ለዜና ምንጩ በሰጡት ቃል ድርጊቱ መፈጸሙን መመልከታቸውን ገልጸዋል። እገታው ከተፈጸመበት የህዝብ ማመላለሻ አውቶቡስ በስተጀርባ በግምት የ50 ሜትር ያህል ርቀት ላይ በነበረ ሌላ አውቶቡስ ውስጥ ነበርኩ ያሉት እማኙ የታጠቁ ኃይሎች መኪናውን አስቆመው ሰዎቹን መውሰድ ሲጀምሩና አካባቢው ላይ መሯሯጥ ሲፈጠር ተመልክቻለሁ ብለዋል። እማኙ አክለውም የተፈጠረውን ሁኔታ እንዳዩ ወዲያው ካሉበት ተሽከርካሪ በመውረድ በአካባቢው በነበረ የጭነት መኪና አይሱዙ ላይ የሸራ ገመድ በመያዝ ተንጠልጥለው ከአካባቢው ማምለጥ እንደቻሉ ገልጸዋል። አውቶቡሱ ከተያዘ በኋላ ውስጡ ከነበሩት ተሳፋሪዎች ካመለጡ 3 ሰዎች በስተቀር ሌሎች ተሳፋሪዎች ያሉበት ሁኔታና የተወሰዱበት ትክክለኛ ቦታ እስካሁን አልታወቀም። ከዚህ ቀደም እዚሁ መስመር ተመሳሳይ ተሳፋሪዎች እገታ ሲፈጸም መቆየቱ የሚታወስ ነው። ከጥቂት ወራት በፊት የኤፍኤም ባስ እንዲቆም ተደርጎ ተሳፋሪዎች ታግተው ተወስደው እንደነበር አይዘነጋም። እገታውን በተመለከተ ከመንግስት የጸጥታ አካላት በኩል እስካሁን የተሰማ መረጃ የለም። በቀጣይ ርዕስ የአውሮፓ ህብረት ለኢትዮጵያ በድጋሚ ማሳሰቢያ ሰጠ። የፕሪቶሪያ ስምምነት ይከበር። የአውሮፓ ህብረት ከ2013 እስከ 2015 ዓ.ም በሰሜን ኢትዮጵያ የተካሄደው እንደ ማፋሳሽ ጦርነት ያስቆመውን የፕሪቶሪያ ስምምነት ሁሉም ወገኖች እንዲያከብሩና ወደ ዳግም ጦርነት ሊያመራ ከሚችል ማናቸውም ድርጊት እንዲቆጠቡ በድጋሚ ማሳሰቡን የዶቼ ቬሌ ዘገባ አመለከተ። የህብረቱ ቃል አቀባይ ሚስተር አንዋር ኤል አንዋኒ ትላንት በድጋሚ ስምምነቱ እንዲከበር ለመንግስትና ለህወሓት ማሳሰቢያ ሰጥተዋል። የኢትዮጵያ ፌዴራል መንግስት ህገወጥ ነው ያለውንና በፕሪቶሪያ ስምምነት እንዲፈርስ የተደረገውን ክልላዊ መንግስት ህዝባዊ ወያነ ሓርነት ትግራይ ዳግም ወደ ስልጣን ለማምጣት የሚያደርገው ጥረት ዓለም አቀፉን ህብረተሰብ በከፍተኛ ደረጃ የሚያሳስብ መሆኑን በመግለጽ ከ2 ሳምንታት በፊት ህብረቱ ጠንካራ ማሳሰቢያና ማስጠንቀቂያ ማውጣቱ ይታወሳል። ከዚያ ወዲህ ግን ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን ጊዜያዊ መስተዳደር በማፍረስ ከጦርነቱ በፊት የፌዴራሉ መንግስት ህገወጥ ነው ባለው ምርጫ የተቋቋመውን የክልሉን መንግስት ዳግም ወደ ስልጣን በማምጣት መሪውን ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ሹሟል። የዜና ምንጩ በትላንትናው ዕለት በኮሚሽኑ ዕለታዊ ፕሬስ መግለጫ ላይ ፕሪቶሪያን የተመለከተ ጥያቄ ያቀረበ ሲሆን ታዛቢና አሸማጋዩ ናቸው ያፈራረማችሁት የሰላም ስምምነት በህይወት አለ ወይ? በፕሪቶሪያ ስምምነት መሰረት የተቋቋመው ጊዜያዊ መስተዳደር ፈርሷል። በአካባቢ ጦርነት ደመና አንዣቧል። ምን እያደረጋችሁ ነው? ሲል ለቃል አቀባዩ ጥያቄ አቅርቧል። በተጨማሪም የኢትዮጵያ መንግስት ከ10 ቀናት በኋላ ላይ ያካሄድ ባቀደው ምርጫ ህብረቱ እንዲታዘብ ተጠይቆ ከሆነና ከጠየቀም በታዛቢነት የሚሳተፍ ስለመሆኑና አለመሆኑ ማብራሪያ እንዲሰጠው ጥያቄ ቀርቧል። ቃል አቀባይ አንዋር ምርጫውን በሚመለከት ለቀረበው ጥያቄ ከወዲሁ መልስ መስጠት እንደማይችሉ ገልጸው በትግራይ ስላለው ሁኔታ ግን በትግራይ ያለውን ሁኔታ በሚመለከት እኛ እንደ አውሮፓ ህብረት በትግራይ ክልላዊ መንግስት እየሆነ ያለውን እየተከታተልን ነው። ሁኔታው በጣም አሳሳቢ ነው ብለዋል። ውጥረቱ እንዲረግብና የፕሪቶሪያዊ ሰላም ስምምነት አደጋ ላይ እንዳይወድቅ ሁሉም ወገኖች ከአፍራሽ ተግባሮች እንዲቆጠቡ ጥሪያችንን እናቀርባለን ብለዋል። በአህጉሩ ሌላ አውዳሚ ጦርነት እንዳይከሰት ማድረግ አስፈላጊ መሆኑን በማሳሰብም ልዩነቶች በፖለቲካ ውይይት መፈታት ያለባቸው መሆኑን ቃል አቀባዩ አክለው አስገንዝበዋል።
በቀጣይ መረጃ ባለስልጣናት ስለ አርሰናል ድል፣ የጌታቸው ረዳና ወርቅነህ ገበየሁ የደስታ መግለጫ። በኢትዮጵያ ከተሞች ምሽቱ በደጋፊዎች ደስታ ተሞልቷል። በትላንትናው ምሽት በእንግሊዝ ፕሪሚየር ሊግ ታሪካዊ የሆነው ክስተት ተስተናግዷል። ምሽቱን የሰሜን ለንደን ቡድን የሆነው አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። አርሰናል ከአርሴን ቬንገር የ2004 አይበገሬው ስብስብ በኋላ ለ22 ዓመታት የዘለቀውን የዋንጫ ድርቅ በማክተም የዘንድሮን የፕሪሚየር ሊግ ዘውድ ለመቀዳጀት መብቃቱ በዓለም ዙሪያ የቡድኑ ደጋፊዎችን በደስታ አስፈንጥዞ አደባባይ ያስወጣ ክስተት ሆኗል። ከትላንት በስቲያ በርንሌይን 1-0 በሆነ ውጤት ካሸነፈ በኋላ የቅርብ ተፎካካሪው ማንቸስተር ሲቲ ትላንት ምሽት ከበርንማውዝ ጋር 1-1 በሆናቸው ውጤት መለያየቱን ተከትሎ አርሰናል የሊጉ ውድድር አንድ ጨዋታ እየቀረው በ4 ነጥብ ልዩነት መሪነቱን በማጠናከር ሻምፒዮንነቱን በይፋ ምሽቱን አረጋግጧል። ይህም ለክለቡ 14ኛው የሊግ ዋንጫው ሲሆን ለአሰልጣኝ ሚኬል አርቴታ ደግሞ የመጀመሪያው የፕሪሚየር ሊግ ስኬት ሆኖ ተመዝግቧል። ታዲያ የምሽቱ ደስታ በሀገራችንም ለየት ብሎ የታየ ነበር። እኩለ ሌሊት ላይ ታሪካዊ ድል ያስፈነደቃቸው የክለቡ ደጋፊዎች የመዲናዋን አዲስ አበባንና የክልል በርካታ ከተሞችን ጎዳናዎች አጨናንቀው ታይተዋል። አሁን ተሳካ የሚሉ ድምጾች፣ የደስታ ጭፈራዎች፣ የተሽከርካሪ ጥሩምባዎች የከተሞቹን ምሽት አድምቀዋል። በአገሪቱ የተለያዩ ጎዳናዎች እጅግ የበዙ የአርሰናል ደጋፊዎች የቡድኑን ማሊያ በመልበስ በነቂስ በመውጣት ደስታቸውን ሲገልጹ አምሽተዋል። ጭፈራውና ደስታው ከልኩም ያለፈ ነበር። ማህበራዊ ሚዲያው በአርሰናል ድል ተሞልቶ ያደረ ሲሆን ታዋቂ ሰዎች፣ አርቲስቶች፣ የቡድኑ ደጋፊዎች በርካታ የደስታ ልጥፎች ሚዲያውን አጨናንቀውታል። ታዲያ የሀገራችን ባለስልጣናትም ከዚህ ደስታ ተቋዳሽ ሆነው ነው የታዩት። የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ አርሰናል ፕሪሚየር ሊጉን ማንሳቱን መረጋገጡን ተከትሎ እንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ዶክተር ወርቅነህ ኮንግራቹሌሽንስ አርሰናል ሲሉ በይፋ የማህበራዊ ገጻቸው የደስታ መልእክት አስተላልፈዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪና የስምረት ፓርቲ አመራር አቶ ጌታቸው ረዳም የቡድኑን ድል ደስታውን ካጋሩት መካከል ናቸው። አቶ ጌታቸው ረዳ በፌስቡክ ይፋ ገጻቸው ብራቮ አርሰናል በማለት ለክለቡና ለደጋፊዎች ያላቸውን አድናቆትና ደስታ ገልጸዋል። በቀጣይ ርዕስ ቪዛ ማዕቀቡ ተነሳ። የአውሮፓ ህብረት ምክር ቤት በኢትዮጵያ ዜጎች ላይ ጥሎት የነበረውን ጥብቅና ገዳቢ የቪዛ መመሪያ ሙሉ በሙሉ ለማንሳት በይፋ መወሰኑን አስታውቋል። ይህ ውሳኔ የተላለፈው ማዕቀቡ የተጣለበትን ዋና ዓላማና በመሬት ላይ የተመዘገቡትን ተጨባጭ ለውጦች በጥልቀት ከመረመረ በኋላ መሆኑ ታውቋል። ውሳኔው ባለፉት 2 ዓመታት ወደ አውሮፓ ሀገራት ለትምህርት፣ ለንግድ፣ ለሕክምናም ሆነ ለጉብኝት ለመጓዝ ከፍተኛ የቪዛ መጉላላትና መጓተት ሲገጥማቸው ለነበሩ በርካታ ኢትዮጵያውያን ትልቅ ዲፕሎማሲያዊና ማህበራዊ ድል እንደሆነ የዘርፉ ምሁራን እየገለጹት ይገኛሉ። ህብረቱ እንደ አውሮፓውያን አቆጣጠር በ2022 ባደረገው ግምገማ በአውሮፓ ውስጥ ያለ ህጋዊ ፍቃድ የሚኖሩ የኢትዮጵያ ዜጎችን መልሶ ከመቀበልና የጉዞ ሰነድ ከማዘጋጀት ጋር ተያይዞ ከኢትዮጵያ መንግስት በኩል የነበረው ትብብር በቂ አይደለም የሚል ድምዳሜ ላይ ደርሶ ነበር። ይህን ተከትሎ የኢትዮጵያ መንግስት በትብብር ዙሪያ አስፈላጊውን ማሻሻያ እንዲያደርግ ለማበረታታት ታስቦ የህብረቱ ምክር ቤት እንደ አውሮፓውያን አቆጣጠር ሚያዝያ 29 ቀን 2024 ባሳለፈው መመሪያ መሰረት በቪዛ ህጉ ላይ የተወሰኑ መብቶችን በጊዜያዊነት አግዶ ቆይቷል። በዚህ ምክንያት የቪዛ ማመልከቻ ማቀነባበሪያ ጊዜ ከ15 ቀናት ወደ 45 ቀናት እንዲረዝም መደረጉ፣ የሰነድ ማስረጃዎች መስፈርት መክበዱ እንዲሁም ለዲፕሎማቲክ ፓስፖርት ባለቤቶች የሚደረገው የቪዛ ክፍያ ነፃ የማድረግ አሰራር መቋረጡ የቪዛ ሂደቱን እጅግ አዳጋች አድርጎት እንደነበር የአውሮፓ ህብረት ምክር ቤት ይፋዊ ሰነዶች ያሳያሉ። ይሁን እንጂ የአውሮፓ ህብረት ኮሚሽን ባደረገው የቅርብ ጊዜ የምዘና ውጤት መሰረት ኢትዮጵያ በአባል ሀገራቱ ግዛት ውስጥ በህገ ወጥ መንገድ የሚገኙ ዜጎቿን ማንነት በመለየት የአደጋ ጊዜ ጉዞ ሰነዶችን በማውጣትና የመመለስ ሂደቶችን በዘላቂነት በማደራጀት ረገድ ከፍተኛና ቀጣይነት ያለው መሻሻል ማሳየቷ ተረጋግጧል። ወደ ቀጣይ መረጃ አለፍን። የሚኒስትሩ ወሳኝ ጉዞ። ግዙፍ የኳታር ኩባንያ በአዲሱ የኢትዮጵያ ቢሾፍቱ ኤርፖርት ግንባታ ላይ ለመሳተፍ ፍላጎት ማሳየቱን በገለጸበት ሁኔታ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ ወደ ኳታር አምርተዋል። በዚያም በዶሃ በነበራቸው ቆይታ ሚኒስትር ዴኤታው አምባሳደር ሀደር አበራ ከኳታር ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ ጋር ተገናኝተው እንደተወያዩ ከኢትዮጵያም ከኳታርም የወጡት መረጃዎች አመላክተዋል። አልካሃያት በመባል የሚታወቀው ግዙፉ የኳታሩ ኩባንያ በአፍሪካ እያደረገ ካለው ሰፊ የኢንቨስትመንት እንቅስቃሴ ጋር በተያያዘ $12 ቢሊዮን ይፈጃል በተባለው በኢትዮጵያ ቢሾፍቱ ኤርፖርት ግንባታ ለመሳተፍ ፍላጎት ያሳየ መሆኑን የሰሞኑ የብሉምበርግ ዘገባ ያመላከተ መሆኑ የሚታወስ ነው። ይህ በኳታር አንድ ቤተሰብ አባላት ባለቤትነት የሚተዳደረው ግዙፍ ዓለም አቀፍ ኩባንያ በተለያዩ ዘርፎች በበርካታ ሀገራት $ቢሊዮን የሚያንቀሳቅስ ሲሆን በስሩም በተለያዩ የኢንቨስትመንት ዘርፎች የተሰማሩ ንዑስ ኩባንያዎችን የያዘ ነው። የአልካያት ቤተሰብ በመባል ይታወቃል።
መሐመድ ሙዓታዝ አልካያትና ራሜዝ አልካያት በተባሉ የቤተሰብ አባላት የሚመራ ነው። ከአንድ ዓመት በፊት ፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ላይ ከተገኙት ጥቂት የዓለማችን የናጠጡ ሀብታሞች መካከልም የተካተቱ እንደነበር ይኸው የብሉምበርግ ዘገባ አመልክቷል። በዘገባው መሰረትም አልካያት ኩባንያ በቢሾፍቱ ኤርፖርት ግንባታ ለመሳተፍ ፍላጎት ያሳየው ዩሲሲ ሆልዲንግ በተባለ ኩባንያው በኩል ነው። $12 ቢሊዮን ፈሰስ ይደረግበታል በተባለው የቢሾፍቱ ኤርፖርት ላይ ለመሳተፍ የተለያዩ ሀገራት ኩባንያዎች ፍላጎት እያሳዩ ሲሆን የአሜሪካ የፋይናንስ ተቋማትም ፕሮጀክቱን በገንዘብ የመደገፍ ፍላጎት እንዳላቸው ገንዘብ ሚኒስቴር ቀደም ሲል የገለጸበት ሁኔታ ታይቷል። በተመሳሳይ መልኩም አንድ የቻይና ባንክ በቢሾፍቱ አውሮፕላን ማረፊያ ፕሮጀክት ግማሽ ቢሊዮን ዶላር ለማፍሰስ መስማማቱን የኢትዮጵያ አየር መንገድ ከወራት በፊት ያስታወቀበት ሁኔታም ነበር። ሚኒስትር ዴኤታው አምባሳደር ሀደር አበራ በኢትዮጵያና በኳታር መካከል ያለውን የሁለትዮሽ ግንኙነት ይበልጥ ማሳደግ በሚቻልበት ሁኔታ ላይ የመከሩ መሆኑን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በዚሁ የዶሃ ውይይት ወቅትም ሁለቱ ወገኖች መደበኛ የፖለቲካ ምክክሮችን በማድረግ የኢኮኖሚ ትብብርን በማጠናከርና የግል ዘርፍ ኢንቨስትመንትን በማሳደግ ረገድ የጋራ ተጠቃሚነትን የሚያረጋግጥ አጋርነት ለመገንባት ያላቸውን ቁርጠኝነት በድጋሚ ያረጋግጠዋልም ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።